ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ መስከረም 22 2018 ዓመተ ምህረት ወያኔ ጋር ተሰልፎ ከህወሓት ጋር ተሰልፎ የአማራን ህዝብ ጥያቄ አስመልሳለሁ የሚል አማራ ፋኖስ ቢያንስ ማስረሻ ሰጤ ነገ አንገቱን የማይደፋበትን ነገር አድርጓል። ምናልባትም የእሱና ቡድኑ በጠቅል በሌላ በኩል ደግሞ እስከዛሬ ለቀጠሉበት ነገር ቢያንስ እስካሁን እዚህ ሁኔታ ውስጥ ለምን ቆዩ? ምን ጠየቁ? ምን ተከለከሉ? ዛሬ ምን እያሳኩ ነው? ነገስ ምንድን ማሳካት የሚፈልጉት? For example, the people of Tigray to enjoy their full measure of autonomy, including, of course, their right to secession if things come. ተገንጥሎ ሀገር ወይ ደግሞ የሆነ ግዛት እንዲገነጠል በህገ መንግስት ደረጃ በመፍቀድ ወይ ደግሞ እንዲያንኑ መብት በማረጋገጥ ረገድ የሚጠቀስ ሀገር የለም። ከዚህ ጋር ተቀራራቢ ነገር ያደርጋሉ የሚጠቀሱ ሁለት ሀገራት አሉ። ሀገር ከተባሉ ማለት ነው እንግዲህ ሴንት ኪትስ ኤንድ ኔቪስ የሚባለው ካሪቢያን ላይ የምትገኝ ሀገር ዛሬ አሁን 2005 ህዝቡ ቁጥሯ 48000 ነው። አንድ ቀበሌ ማለት ነው ኢትዮጵያ ውስጥ። የሆነ አዝሎ ቤተ መንግስት ያደርሰኛል 4 ኪሎ እንደማደርሷቸው አረጋግጠዋል። አሁን ባህር ዳርና ምናምን ቦታ ላይ የሆነ ቦታ አይነሱንም የሚል ነገር ካልሆነ ያልተመጣጠነ ቡድን ለጽድቅ ነው ሻቢያ አንተን አዝሎ የሚመጣው? ቲፒኤልኤፍ እስከ አንተ ጋር የሚተባበረው ለጽድቅ ነው? በጣም በእርግጠኝነት ቤተ መንግስቱን የያዘው ኃይል በጣፈንታው ላይ እየወሰነ ስለሆነ እንጂ ያንን ነገር በሆነ ተአምር ቢያጣው ከምንም በላይ ጠላት አድርጎ ወዴት እንደሚዞር ግልጽ ነው። ምንም ያጠራጥር ነገር ያለፍንበትን የተጓዝንበትን የኢትዮጵያን ፖለቲካ የሚቃኝ የሚረዳ ሰው የሚያውቀው ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በሰሜን ሸዋ በምንጃርና ሸንኮራ ወረዳ አረርቲ ከተማ በደብረ ገነት ማርያም ቤተክርስቲያን ትናንት በደረሰ አደጋ የሟቾቹ ቁጥር ከ35 በላይ መሆኑ ተገለጸ። የቆሰሉት ደግሞ ከ200 በላይ መሆናቸው ተመልክቷል። ሲኤንኤን፣ ቢቢሲ፣ አልጀዚራ፣ ዥኗም፣ አፍሪካ ኒውስ፣ አናዶሉና በርካታ ዓለም አቀፍ መገናኛ ብዙሃን ጭምር ትኩረት የሳበው ይህ አደጋ መነሻ በግንባታ ላይ ነበር የቤተክርስቲያን ህንፃ ርብራብ በመደርመሱ እንደሆነም ታውቋል። የኢትዮጵያ መንግስት የሀዘን መግለጫ ባወጣበትና ፓትርያርክ ብፁዕ አቡነ ማትያስን ጨምሮ የተለያዩ ወገኖችና ዜጎች ሀዘናቸውን በገለጹበት በዚህ አደጋም ከፍተኛ ጉዳት የደረሰባቸው ዜጎች ወደ አዲስ አበባና አዳማ ለሕክምና የተወሰዱ ሲሆን የሀገር መከላከያ ሰራዊትና ግለሰቦች ጭምር ተሽከርካሪዎችን በማቅረብ ጉዳተኞችን ወደ ሆስፒታል መውሰዳቸው ተመልክተዋል። አደጋውን በተመለከተ ለቢቢሲ መግለጫ የሰጡት የአካባቢ ፖሊስ ኃላፊ ኢንስፔክተር አህመድ ገበየው እንደተናገሩት ለንግስ በዓል አረርቲ ማርያም የተገኙ ምዕመናን በመገንባት ላይ ያለውን ህንፃ በጎበኙበት ወቅት አደጋው መድረሱን ገልጸዋል። የአደጋው ሰለባዎች እድሜያቸው ከ25 እስከ 80 ዓመት መሆኑም ተመልክቷል። ከቢቢሲ በተጨማሪ የኳታሩ አልጀዚራ፣ የአሜሪካው ሲኤንኤን፣ የቻይናው ዥኗም፣ የቱርኩ አናዶሉን ጨምሮ በርካታ ዓለም አቀፍ ሚዲያዎች በአደጋው ዙሪያ ዘገባዎችን አቅርበዋል። At least 30 people have died and more than 200 were injured when scaffolding collapsed at a church in Ethiopia.
ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ለሁለት ግዙፍ ፕሮጀክቶች የመሰረት ድንጋይ መቀመጡን ገለጹ። ይህም ለመላ ኢትዮጵያን ታሪካዊ ክስተት ሆኖ እንደሚመዘገብም አመልክተዋል። በሌላም በኩል በሚቀጥሉት 15 ዓመታት አብዛኛው የኢትዮጵያ ሕዝብ በከተማ ነዋሪ እንደሚሆንም ጠቁመዋል። ከአፍሪካው ቁጥር 1 ባለጸጋ ጋር በትብብር በጎዴ የሚገነባው የማዳበሪያ ፋብሪካና የጎዴ ነዳጅ ማጣሪያ ፋብሪካ ግንባታ የመሰረት ድንጋይ መቀመጡን በማህበራዊ ገጻቸው ይፋ አድርገዋል። የጎዴ ነዳጅ ማጣሪያ በዓመት 3.5 ሚሊዮን ቶን ድፍድፍ ነዳጅ የሚያጣራ ሲሆን ነዳጁን በዚያው ጎዴ ከሚገኘው ሂላላ የነዳጅ ማውጫ ጉድጓድ እንደሚያገኝም ተመልክቷል። ሌላው በዛሬው ዕለት የመሰረት ድንጋይ የተቀመጠለት የማዳበሪያ ፋብሪካ በዓመት 3 ሚሊዮን ቶን ማዳበሪያ የሚያመርት ሲሆን ለፋብሪካው ግብዓት የሚሆነው የተፈጥሮ ጋዝ ከካሉብ ጋዝ ማውጫ 108 ኪሎ ሜትር ቱቦ እንደሚዘረጋለትም ይፋ ሆኗል። የመሰረት ድንጋዩ በተቀመጠበት ስነ ስርዓት ከጠቅላይ ሚኒስትር አብይ አህመድ በተጨማሪ የአፍሪካው ቁጥር 1 ባለጸጋና የማዳበሪያ ፋብሪካው ባለድርሻ አሊኮ ዳንጎቴ መገኘታቸውም ታውቋል። ይህ በእንዲህ እንዳለም በቀጣዮቹ 15 ዓመታት አብዛኛው የኢትዮጵያ ሕዝብ በከተማ ነዋሪ እንደሚሆን ጠቅላይ ሚኒስትር አብይ አህመድ ገለጹ። በአሁኑ ወቅት በኢትዮጵያ የከተማ ነዋሪው ቁጥር ከ25 በመቶ በታች እንደሆነም ይታወቃል። ጠቅላይ ሚኒስትር አብይ አህመድ ይህን የተናገሩት ትላንት በጅጅጋ የተሰሩ የልማት ፕሮጀክቶችን በጎበኙበት ወቅት ሲሆን በጅጅጋ የሚታየው የልማት እንቅስቃሴዎች ጅጅጋን ከኢትዮጵያ ግንባር ቀደም ከተሞች አንዷ እንደሚያደርጋትም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ያየሁት ሁኔታ ምናልባት ከባህር ዳር፣ ከአዳማ፣ ከሐዋሳ ውጪ ጅጅጋን የሚተካከል ከተማ ብዙ በሀገር ደረጃ ያለ አልመሰለኝም። በተለይ በሃውሲንግ ብዙ ክልሎች መማር ያለባቸው ጅጅጋ ላይ የሚሰሩ ቤቶች ጽድት ያሉ ናቸው እና ከአራት አምስት ከተሞች መካከል አንዷ ሆነች ማለት ነው። ወይም ከ10 ትላልቆቹ አንዷ ሆነች ማለት ነው። ይሄ ቀላል ነገር አይደለም። የዛሬ 2-3 ዓመት ይሄን ማየት አይቻልም እና በጣም አስደማሚ ስራ ነው የተሰራው። ለዚህ የሶማሌ ክልል ህዝብ አመራሮች፣ በዚህ ስራ የተሳተፉ ሰዎች በሙሉ ምስጋና ይገባቸዋል። በጅጅጋ ከተማ በተሰራው የኮሪደር ልማት 60 ኪሎ ሜትር የመኪና መንገድ እንዲሁም 10 ኪሎ ሜትር የእግረኛና 10 ኪሎ ሜትር የብስክሌት መንገድ መሰራቱም ታውቋል። በቀጣዮቹ 15 ዓመታት አብዛኛው የኢትዮጵያ ህዝብ በከተማ ነዋሪ ይሆናል ሲሉ ጠቅላይ ሚኒስትር አብይ አህመድ መናገራቸው በትንሹ ከኢትዮጵያ ህዝብ ውስጥ ከግማሽ በላይ የከተማ ነዋሪ ይሆናል ማለት ነው። የከተማ የማስዋብ ስራ መገንዘብ የሚያስፈልገው በሚቀጥሉት 15-20 ዓመታት ማክሲመም አብዛኛው የማህበረሰብ የመኖሪያ ስፍራ ከተማ ይሆናል። ከተማን ስናዘምን ለልጆቻችን የሚመች የሚመጥን ሀገር እየሰራን ነው ማለት ነው። ከተማን በፕላን በእቅድ ካልሰራን ደግሞ በአንድ አካባቢ በጥግጊት የሚኖርበት ገሃነም ሊሆን ይችላል። በአሁኑ ወቅት ያሉ መረጃዎች እንደሚያሳዩት ከኢትዮጵያ ህዝብ ውስጥ በከተማ የሚኖረው 23 በመቶ ብቻ ሲሆን ከአፍሪካ አማካይ ግማሽ ያህል ያነሰ እንደሆነ መረዳት ተችሏል። ከአጠቃላይ የአፍሪካ ሀገራት የከተማ ነዋሪው አማካይ 45 በመቶ ሲሆን ዝቅተኛ ገቢ ያላቸው የአፍሪካ ሀገራት ደግሞ 33 በመቶ መሆኑን ተመልክቷል። ይህም የሚያሳየው የኢትዮጵያ የከተማ ነዋሪዎች ቁጥር ከአፍሪካ አማካይ በእጅጉ ያነሰ መሆኑን ነው። በዓለም ላይ ሲንጋፖር፣ ኩዌትና ሞናኮን የመሳሰሉ ሀገራት ህዝባቸው 100 በመቶ በከተማ የሚኖር ሲሆን አሜሪካና ካናዳን የመሳሰሉ ሀገራት ደግሞ ከህዝባቸው 80 በመቶ በላይ በከተማ እንደሚኖር መረጃዎች ያሳያሉ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በምንጃር ሸንኮራ ወረዳ በአረርቲ ደብረ ገነት ማርያም ቤተክርስቲያን በደረሰ አደጋ በትንሹ 35 ሰዎች ህይወታቸውን ሲያጡ ከ200 በላይ መቁሰላቸው ይፋ ሆኗል። አደጋውን በተመለከተም የኢትዮጵያ መንግስት መግለጫ ማውጣት ሐዘኑን የገለጸ ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስም ሐዘናቸውን ገልጸዋል። የኢትዮጵያ መንግስት በኮሚኒኬሽን ጽሕፈት ቤት በኩል ባወጣው መግለጫ በአማራ ክልል ሰሜን ሸዋ ዞን አረርቲ ከተማ አስተዳደር በግንባታ ላይ የሚገኝ የማርያም ቤተክርስቲያን ህንፃ በመጎብኘት ላይ የነበሩ ሰዎች በደረሰባቸው አደጋ ተጎድተዋል።
ሕይወታቸውን ያጡ ከባድና ቀላል የአካል ጉዳት የደረሰባቸው በርካታ ሰዎች መኖራቸውን በመስማቱም መንግስት የተሰማውን ሐዘን ይገልጻል። ለተጎጂ ቤተሰቦች መጽናናትን፣ በሕክምና ላይ ለሚገኙት ደግሞ በፍጥነት ማገገምን እንመኛለን ሲል የኢትዮጵያ መንግስት በኮሚኒኬሽን ጽሕፈት ቤት በኩል ባወጣው መግለጫ አመልክቷል። በዜጎቻችን ላይ በደረሰው አደጋ ሉዓላዊ ሚዲያ ሐዘኑን እየገለጸ ለቤተሰቦቻቸው መጽናናትን ይመኛል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳም ከትናንት በስቲያ ግሎባል ፓወር ሽፍት ከተባለ ሚዲያ ጋር ያደረጉት ቃለ ምልልስ ያው መነጋገሪያው ነው ቀጥሏል። አቶ ጌታቸው ረዳ በመልእክታቸው በቃለ ምልልሳቸው መጠቃለያ ላይ ያነሷቸው ነጥቦች አሉ ወይ ደግሞ አንድ መሰረታዊ ነጥብ ነው። እሱ ላይ ምናልባት በዛሬው ፕሮግራሜ ላተኩር የፈለኩት እሱን ነው። በዝርዝር እመጣበታለሁ። ከዛ በፊት ግን ይሄው መልእክትን በተመለከተ በተለይ ከሚዲያዎች ጋር ተያይዞ ቃለ ምልልሱ ከተለቀቀ በኋላ ትልቅ መነጋገሪያ ቃለ ምልልስ ነው። ከኤርትራ ሰዎች ጋር መጀመሪያ የተገናኘሁት እኔ ነኝ። የህወሓትና የኤርትራ ግንኙነት በዚህ ምክንያት ነው። የኤርትራ ፍላጎት ምንድን ነው? እስከምን ድረስ መሄድ ትፈልጋለች? የሚል ዝርዝር ነገሮች የተነሱበት አንድ ዝም ብሎ የፖለቲካ አስተያየት የሚሰጥ ሰው ሳይሆን የህዝባዊ ወያኔ ሓርነት ትግራይ ምክትል ሊቀመንበር በጦርነቱ ወቅት የዚያ ቡድን ቃል አቀባይና ግንባር ቀደም ሰው ትግራይ ውስጥ ምን እየተካሄደ ነው የሚለውን የሚረዱ የሚያውቁ ዛሬም ጭምር መረጃ ያላቸው ሰው የትግራይ ጊዜ አስተዳደርን በፕሬዝዳንትነት ለ2 ዓመታት ያህል የመሩ አሁን ደግሞ በአፍሪካ ቀንድ ጉዳይ ላይ የጠቅላይ ሚኒስትሩ አማካሪ የሆኑ ሰው ስለሆኑ የሚሰጧቸው አስተያየቶች በተለይ በዚያ ዙሪያም የበለጠ ሚዛን የሚደፉና የብዙዎችን ትኩረት እንደሚስቡ የሚጠበቅ ነው። አንዳንድ ሁልጊዜም እንዲህ አይነት መረጃዎችን በተለይ ከውጭ ምናምን በማነፍነፍ የሚያቀርቡ አንዳንድ መገናኛ ብዙሃን አሉ። ተከታታይ 2 ጊዜ በጣም የገረመኝ ነገር ነው። የአቶ ጌታቸው መግለጫ በተለያየ መንገድ ለውጥ ኢትዮጵያ ውስጥ የሆነ ነገር ተፈጥሮ መንግስት ተለውጦ በመንግስት ከተለወጠ በኋላ የሚደረስበትን ነገር ለሚያስቡ ምናልባትም በትክክለኛ አነጋገሩ ለሚቃዡ ሰዎች የሚጠቅም ወይ ደግሞ የሚያግዛቸው ነገር አልተነሳምና ስለዚህ መረጃ ግን መረጃ ነው። መረጃውን ያቀርባሉ ብዬ ስጠብቅ በአጭር ጊዜ 2 ነገር በተከታታይ አየሁኝ። ከአቶ ጌታቸው ላይ ያቀረቡት መረጃና በቀደሙት ጊዜ ደግሞ ከኤርትራ ጋር ተያይዞ አላየንም አልሰማንም ያሉበትን ነገር ለማስተዋወስ ነው። የኤርትራው የውጭ ጉዳይ ሚኒስትር አቶ ኡስማን ሳላም ኒውዮርክ ላይ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ የአፍሪካ አማካሪ አምባሳደር ቦሎስ ጋር በተወያዩበት ወቅት በቀይ ባህር በአባይና በአፍሪካ ቀንድ ጉዳይ ላይ እወያያለሁ የሚለውን በኒውዮርክ በሚገኘው የኤርትራ ሚሽን ገጽ ላይ እንዲሁም ደግሞ ራሱ ሻባያት.ኮም ላይ የወጣ ዜና አለ። ይሄ ትልቅ ዜና ምንም ጥያቄ ውስጥ የማይገባ ነገር ነው። ይሄንን ዜና አላየንም አልሰማንም ብለው አለፉ። ይሄ ለምንድን ነው የሚለው ነገር ግልጽ ነው። ምንም የሚያጠራጥር ነገር አይደለም። ማንም የኢትዮጵያን ፖለቲካ በቅርብ የሚከታተል ሰው ይሄ በተለያየ መንገድ ታጥቀናል የሚሉ ህዝባዊ አመጽ እንጠራለን የሚሉ በሁሉም መንገድ የሚንቀሳቀሱ የሚወራጩ ምናምን አካላት በየትኛውም መንገድ ምንም ማድረግ እንደማይችሉ እየተረጋገጠ መምጣቱ ብቻ ሳይሆን እንደማይችሉ ራሳቸው ደጋፊዎቻቸውም ከእርግጠኝነት በላይ እየሆኑ ስለመጡ አንድ ተስፋ የሚያደርጉበት የሚንጠለጠሉበት የኤርትራ መንግስት ነው። ስለዚህ የኢትዮጵያ መንግስትና የኤርትራ መንግስት ደግሞ ሊነጋገሩ የሚችሉበት እድል ተፈጠረ ብለው ሰጉ። ያ ምንድነው? የኢትዮጵያ መንግስት ከመጀመሪያው ጀምሮ እነጋገራለን የሚል አቋሙን ነው ደጋግሞ የሚያንጸባርቀው። ተነጋግረን እንፍታው፣ እንነጋገር የሚል ነው። በኤርትራ በኩል ደግሞ ምንም ነገር
ለመነጋገር ፈቃደኝነት አልነበረም። ስለዚህ አቶ ኡስማን ሳላ ለአሜሪካው አምባሳደር ቦለስ እነጋገራለሁ አሉ። ስለዚህ አሁን ይሄኛው በየቦታው ያለው ምድረ በዳ ላይ ሊቀር ነው ማለት ነው። ተበትነን ልንቀር ነው የሚል ስጋት አለባቸው ማለት ነው። ይሄንን ዜና ማያወጡት ግን ቀጥታ በእንዲህ አይነት እንቅስቃሴ ውስጥ ፊት ለፊት ውስጥ አለንበት የሚሉ አይደሉም። ከመጀመሪያው ጀምሮ ለውጡ ከመጣ ጀምሮ በዋናነት በብሔርተኝነት እንቅስቃሴ ጋር በተያያዘ ያ እንቅስቃሴ ጎልቶና አሸንፎ እንዲወጣ ሲሞክሩ ሲሰሩ የነበሩ የነሸኔ እንቅስቃሴ ሲመታም በህዋት ጦርነት ወቅት ከህዋት ጎን ተሰልፈው ብዙ የጮሁ በዓለም አቀፍ ሚዲያዎችም ላይ ወጥተው በቃለ ምልልስ በምናምን ለመደገፍ የሞከሩ አሁን ይህ ነገር ሲመጣ ደግሞ በቃ ሁሉም ነገር አበቃ ወይ የሚል ስጋት ገብቷቸው ይሁን ዜናውን አልሸፈኑትም። ከኤርትራ ውጭ ጉዳይ ሚኒስትር የሰጡትን ከአሜሪካው ልዩ መልእክተኛ ጋር የተነጋገሩትን አሁን ደግሞ ያቶ ጌታቸው በጣም መሰረታዊ ነገሮች እያሉ ከዛ ውስጥ ምን ተመርጦ ተወሰደ? ኢትዮጵያ ሶማሌላንድን እውቅና እንድትሰጥ ብሪቲሾች ጠቅላይ ሚኒስትር መለስ ዜናዊን ጠይቀዋቸው ነበር። ጠቅላይ ሚኒስትር መለስ በቅድሚያ እኔ እውቅና አልሰጥም አሉ። የዛን ጊዜ ይሄ ተብሎ ነበር ብለው እዛው ላይ በቃለ ምልልሱ አቶ ጌታቸው አንስተዋል። ይሄኛው ተወሰደና ዜና ሆነ። የኤርትራ ወደቦች አያስፈልጉንም፣ የግመል መጠጫዎች ነው የሚሆኑት እኛ ካልተጠቀምንባቸው ምናምን ተብሎ የኤርትራ አሰብንም ምጽዋንም ሁሉንም ይዛ እንደ ሀገር እንድትቀጥል እውቅና ለመስጠትም ደብዳቤ የጻፉ ፕሬዚዳንት ነበሩ በወቅቱ። ስለዚህ እሳቸው ወደብ ጉዳይ አስጨንቃቸውም አያሳስባቸውም። ያንም የኢትዮጵያ መንግስት እውቅና ለመስጠት የተጣደፈው ወይ ደግሞ እንዲህ አይነት አማራጭ ውስጥ ተገዶ ለመግባት የወሰነው ወደብ እጅግ በጣም የባህር መውጫ ወደብ ብቻ ሳይሆን ቀይ ባህር ላይ ካልወጣው የጸጥታ የደህንነቱ ስጋት ስላለብኝ በሚል ከኤርትራ ጋር ተነጋግሮ ለመፍታት ያለው እድል እየተዘጋ ሲመጣ ሌላ መውጫ ፍለጋ ውስጥ ነው። መውጫ ፍለጋ ውስጥ ያለ መንግስት በኃላፊነት እየተንቀሳቀሰ መሆኑን የሚያሳይ እንጂ ያኔ እንደዚህ ምንድነው እውቅና መስጠት አልፈለጉ። ያኔማ እኮ እውቅና እንዲሰጡ እኮ የሚጠይቁት ብሪታንያዎቹ ለራሳቸው ፍላጎት ነው። አሁን ደግሞ የኢትዮጵያ መንግስት እውቅናውን የሚፈልገው ለራሱ እውቅና መስጠት የሚፈልገው ለራሱ ጉዳይ ነው። ግን እችኛዋን አምጥተው እንደዚህ ለማድረግ የሞከሩበት ነገር ያው ፍላጎታቸውን እንደሆነ ግልጽ ቢሆንም ከዜና አንጻር ግን ዜና አይደለም ማለት አይደለም። ሌላው እኔም ላተኩርበት የፈለኩት እዛ በአቶ ጌታቸው ቃለ ምልልስ ላይ የተነሳው የመገንጠል መብት መከበር እንዳለበት ቃለ ምልልሳቸው ላይ አንስተዋል። ያም ደግሞ የተነሳው ምንድን ነው? በቀጣዮቹ ጊዜያት በቅርብ ዓመታት ለኢትዮጵያ ምኞት እንዲሁም ደግሞ ሲሆን ማየት የምጠብቀው የሚል ነገር ተነስቶ አንደኛ ኢኮኖሚ እድገት፣ ሁለተኛ የተረጋጋ ሁኔታ፣ ሶስተኛ ስርዓቱ አካታች እንዲሆን የፖለቲካ በዚህ ብሔርንም ሌላውንም አካታች በሆነ መንገድ የፖለቲካ ስርዓቱ በዛ መንገድ እንዲቃኝ ወደ ትግራይ ከሄድን በተለይ ትግራይን በተመለከተ አንስተው ራስ ገዝነቱ ማለትም ራስን በራስ የማስተዳደሩ ያለ ጣልቃ ገብነት መቀጠሉን እስከ መገንጠል ያለው መብት መጠበቅ እንዳለበትም እዛ ላይ የእርሳቸው ፍላጎት መሆኑን ገልጸዋል። What are your wishes for Ethiopia and your expectations in the next few years? Well, I mean, to put it in a nutshell, I want to see Ethiopia grow economically, become stable, and of course accommodate
political diversity of all sorts, not political, but also demographic, ethnic, and whatever diversity. And, people living together in yes, peace. And I want, more specifically, for example, the people of Tigray to enjoy their full measure of autonomy, including, of course, their right to secession if things come. እንግዲህ ይሄ የመገንጠል መብት ይቀጥል የሚለውን ዶክተር ደብረጽዮን ቢናገሩ የሚገረም ሰው ያለ አይመስለኝም። አቶ ዳውድ ኢብሳ ቢናገሩ የሚገረም ሰው ያለ አይመስለኝም። ጃልመሮ ቢናገር ምናምን የሚገረም ሰው ያለ አይመስለኝም። ምናልባት አሁን የፋኖ መሪዎችም ቢናገሩ ብዙ ሰው የሚገርመው አይመስለኝም። እርግጥ ነው ፋኖች አሁን አንድ ምንድነው የጋራ የሚያደርጋቸው ችግራችሁ ምንድነው፣ ጥያቄያችሁ ምንድነው የሚለውን መመለስ አለመቻላቸው ሆኖ ዛሬ ላይ ግን ቢያንስ ከማን ጋር ነው የምናበረው የሚለውን በድፍረት ወጥተው የሚናገሩ ሰዎች ደግሞ መጥተዋል ከፋኖ ውስጥ። ስለዚህ ፋኖ ብለን በጥቅል ደግሞ እንዳንሄድ የሚያደርግ ነገር ነው። ግን ከሻዕቢያ ጋር እንተባበራለን፣ ከህወሓት ጋር እንተባበራለን የሚሉት የመገንጠል መብት መነካት የለበትም እንደሚሉ የሚያጠራጥር ነገር አይደለም። አሁን የመገንጠል ይሄ ምንድነው ከኤርትራ መንግስት ጋርም ሆነ ከህወሓት ጋር መተባበር አለብን የሚለውን በአደባባይ ያለ ሀፍረት የሚናገሩ ያው ድምጻቸው እየተሰማ ነው። እነ ጀነራል ተፈራ ደግሞ ከምንም በላይ አልፈው ሄደው ከነካቿቸው እኛም እንከመርባቸዋለን ብለዋል። ለምን እዛ ሲመጡ ከምትከመሩ ወደ አዲስ አበባ ሄዳችሁ ለምን ከቤተ መንግስት አታስወጧቸውም? 2 ዓመት እኮ አለፋችሁ። የት እንዳላችሁ በወጉ ሳታወቁ የት ነው ጀነራል ተፈራ? የትኛውን ወረዳ የትኛውን ቀበሌ ተቆጣጠሩ? እና ሞክረው ስላልቻልን ታዝለን እንመጣለን የሚል ነገር ካልሆነ ያም ደግሞ የሚደግፈውም በተለያየ መንገድ ተስፋ ሲያደርግ የነበረውም ክፍል ጭምር እንደሚናደድ የሚያጠራጥር አይመስለኝም። ያው ዝም ብሎ ሜዳ ላይ ባክኖ መቅረቱ ፎክሮ ምንም አለመሆኑ የሚያናድዳቸው ያው ፉከራውና ውጤቱ መካከል ያለው ልዩነት የሰውን ፊት የደጋፊዎቻቸውን ቀና ብለው ለማየት የማይችሉበት ሁኔታ ተፈጥሯል። ስለዚህ ምንም ነገር ከማንም ጋር ተባብረን የሚመጣውን ነገር ለማምጣት እንዘጋጃለን ያሉት ግን የሚያመጡት ነገር አለመኖሩ በጎ ነገር ነው። ያንን መናገራቸው ግን ደግሞ ቀደም ሲል ከጣሉት ነጥብ በላይ በለጠ እንዲጥሉ ያደርጋል። ግን በዛው መርጠን ደግሞ በሌላ ካምፕ በዚያው ካምፕ ሆነው እንዴት ከህወሓት ጋር ትብብር ይደረጋል? የአማራ ህዝብ የጀመረውን ትግል ትርጉም አልባ ማድረግ እንዲሁም ደግሞ ኢትዮጵያን ለማፍረስ የሚደረግ እንቅስቃሴ ነው ብሎ ማስረሻ ሰጤ ይህንን በአደባባይ ተቃውሟል። እንደሚታወቀው ሰሞኑን በ2000 መስከረም ወር 2018 ጀምሮ የአማራ ፋኖ ትግልን ፍሬ እንዳያፈራና የአማራ ህዝብ ጥያቄም እንደተዳፈነ እንዲቀር አንዳንድ እንቅስቃሴዎች እየተደረጉ እንዳሉ የሚታወቅ ነው። በዚህ እንቅስቃሴ ላይ የአማራ ፋኖ ሊያሳካቸው የሚገቡ ጥያቄዎች ይዟቸው ከቤት የወጣው ጥያቄ እንዳይመለስ ብቻ ሳይሆን ተጠልፎ በታሪካዊ ጠላቶቻችን እጅ መውደቁ በተወሰነ መንገድ አይተናል ማለት ነው። እንግዲህ የአማራ ጥያቄ ለማስመለስ ከአማራ ጠላቶች ጋር መሰለፍ የህዝብ ክህደት ነው። ከወያኔ ጋር ተሰልፎ ከህወሓት ጋር ተሰልፎ የአማራን ህዝብ ጥያቄ አስመልሳለሁ የሚል አማራ ፋኖ ስም የሚንቀሳቀስ አመራርና አባል በህዝባችን ላይ ታሪካዊ ክህደት እየፈጸመ መሆኑን ከድርጊቱ ሊታቀብ እንደሚገባ ማስጠንቀቂያም ማሳሰቢያ መስጠት እፈልጋለሁ። እንግዲህ ሁለት ፋኖ ግሩፖች አሉ በዋናነት። ከዛ በኋላ ቅርንጫፉ ሲሰባበር ማለት ነገር አለ። ቢያንስ ማስረሻ ሰጤ ነገ አንገቱን የማይደፋበትን ነገር አድርጓል።
ምናልባትም የእሱና ቡድኑ በጠቅል። በሌላ በኩል ደግሞ እስከዛሬ ለቀጠሉበት ነገር ቢያንስ እስካሁን እዚህ ሁኔታ ውስጥ ለምን ቆዩ? ምን ጠየቁ? ምን ተከለከሉ? ዛሬ ምን እያሳኩ ነው? ነገስ ምንድን ማሳካት የሚፈልጉት? ይሄኛውን ኃላፊነት የተሰማውን ነገር ማድረግ እንደቻሉት ሁሉ ማለትም ትላንት ኢትዮጵያ ውስጥ ለነበረው ቀውስ ዛሬም ለተቀጠለው ሁኔታ ማን ምን እንዳደረገ በግልጽ እየታወቀ የሆነ አዝሎ ቤተ መንግስት ያደርሰኛል 4 ኪሎ እንደማያደርሷቸው አረጋግጠዋል። አሁን ባህር ዳርና ምናምን ቦታ ላይ የሆነ ቦታ አይነሱንም የሚል ነገር ካልሆነ ያልተመጣጠነ ቡድን ለጽድቅ ነው ሻዕቢያ አንተን አዝሎ የሚመጣው? ቲፒኤልኤፍ እስከ አንተ ጋር የሚተባበረው ለጽድቅ ነው? በጣም በእርግጠኝነት ቤተ መንግስቱን የያዘው ኃይል በጣፈንታው ላይ እየወሰነ ስለሆነ እንጂ ያንን ነገር በሆነ ተአምር ቢያጣው ከምንም በላይ ጠላት አድርጎ ወዴት እንደሚዞር ግልጽ ነው። ምንም ያጠራጥር ነገር ያለፍንበትን የተጓዝንበትን የኢትዮጵያን ፖለቲካ የሚቃኝ የሚረዳ ሰው የሚያውቀው ነው። እና ያኛው የጨፈነውና በማናቸውም ነገር ከማንም ጋር ተባበረ ያለው እሱን እንግዲህ መርሳት ነው። ነገር ግን ይሄ ክህደት ነው፣ ነውርም ነው፣ ኢትዮጵያን ለመበተን አማራንም ለጉዳት የሚያጋልጥ ነው ያሉት እነ ማስረሻ ሰጤ ዛሬ ላይ ቆመው ደግሞ የመፍትሄው አካል መሆን አለባቸው። ጉስቁልናው፣ መከራው፣ ስቃይና ሰቆቃው 2 ዓመት የቀጠለው እንዲያበቃ ወደ እርምጃ መሸጋገር ነው ያለባቸው። እርምጃው ምንድን ነው? ጥያቄያቸው እናንተም ስልጣን ብትይዙ የምትመልሱት አሁን ስልጣን ላይ ያለው መንግስት ለአማራ ሕዝብ የከለከለው መብት ምንድን ነው? ይሄን የማስረዳት ነው። ወይንም ትግል ከጀመራችሁ በኋላ ጥያቄው ተመልሶም ከሆነ ጥሩ ነው። ትግል የጀመራችሁ ስለ ስልጣን ለምናምን ከሆነም ችግር የለም። በዛ መንገድ ስልጣን እንደማይገኝ ከተረጋገጠ ወደ ሰለጠነ የፖለቲካ ሂደት ውስጥ ለመግባት የንግግር አማራጭ በር ተከፍቷል። በዚያ በር ማለፍ አማራ ክልል ያለውን ቀውስ እርግጥ በብዙ መልኩ እየቀነሰ ወደ የቀበሌ ምናምን ቢወርድም ቀበሌ ውስጥ ያሉ ሰዎችም እየተሰቃዩ ስለሆነ ያን ምዕራፍ ለመዝጋት የንግግር በር ተከፍቷል። በዛ በር በማለፍ የበለጠ ማህበረሰቡን ከመከራ ከስቃይ ለመታደግ ሚናችሁ መጫወት አለባችሁ። ያንን በማድረግ ከበለጠ ኃላፊነት እየተሰማችሁ እንደመጣ ማሳየቱ ማረጋገጡ አስፈላጊ ነው። ይሄ አንድ ሰው ወይ ደግሞ ቡድን ትልቁ ተግባሩ አንገቱን ዛሬም ነገም ቀና አድርጎ የሚሄድበት ሰዎች ምን ይፈልጋሉ፣ ደጋፊዎቼ ምን ስል ያጨበጭቡልኛል የሚለው ሳይሆን ለህዝብ ለትውልድ ቀጣይነት የሚበጀው የትኛው መንገድ ነው? የንግግር አማራጭ የአማራን ህዝብ መከራ የሚያበቃ ሆኖ ንግግር ስንል የሚጮኸው ደጋፊ ይበረክታል ተብሎ የመፍትሄ ወይ ደግሞ ምንድን ነው ለአማራ ህዝብን ከመከራ የሚፈታውን ነገር ጩኸት ፈርቶ ከማቆም የሚጮኸው ጮሆ ሲበቃ የሚያቆመው ነገር ሆኖ ወደ ሰላም መንገድ መምጣት ደግሞ ለህዝቡ በቀጣይነት ሰላሙን የሚያረጋግጥ ችግሮቹን በዘላቂነት ለመፍታት የውይይት በሮችን የሚከፍት በመሆኑ ይሄኛውን ሂደት በድፍረት ወደ ሰላም መንገድ መምጣቱ በጣም የሚያበረታታ ነው። ሰላም መንገድ ላይ በመምጣት የሰላም አማራጮችን በመያዝ የሚታጣ ነገር የለም። ስለዚህ ይህንን
ያልተቀደሰ ጋብቻን እንዳወገዛችሁት ሁሉ ደግሞ የሰላምን መንገድ በመምረጥ የተሻላችሁ መሆናችሁን በትክክልም ለቆምንለት ለምትሉት ህዝብ ተሽላችሁ መገኘታችሁን ማረጋገጡ ይሄ ጥሩ አጋጣሚና ሁኔታ ነው። ያንን መከተሉ ተገቢ ነው ብዬ አምናለሁ። ወደ አቶ ጌታቸው ጉዳይ ስመለስም አሁንም ልክ ድርድር የሚል ነገር የአማራ ፋኖች ወደ ፊት ለፊት ለመምጣት የሚፈሩት በአንድ በኩል ወጥ አለመሆናቸው የፈጠረው ስጋት ነው። ያኛው የሚደራደር ከሆነ ሌላኛው ባለመደራደር ጀግና መሆን ይፈልጋል። ባለመደራደር ግን የሚያመጣው ነገር እንደሌለ እየታወቀ ማለት ነው። ለተወሰነች ጊዜ ለወራትም ትሁን ለሳምንታት ጀግና ለመጫወት ይጠቅም ይሆናል። ግን ለመነጋገር የሄደው በዘላቂነት ጀግና እየተጫወተ ሊቀጥል ይችላል። ይሄ ጩኸት ምናምን ተፈርቶ ፌስቡክ ላይ እና ምናምን ላይ ያለ ጋጋታን እሱን ተመርኩዞ የሚደረስበት ወይ ዝምታን መምረጥ ወይ ደግሞ አሉታዊ በሆነ መንገድ መሄድ ብዙ ሲጎዳ እንጂ ሲጠቅም አይታይም። ስለዚህ ሀገር፣ ህዝብ እንዴት ይጠቀማል የሚለው በጣም መሰረታዊ ነገር ነው። አቶ ጌታቸውም ጋር ተመሳሳይ ነገር ጋር ስመጣ የመገንጠል መብት በሚል ያነሱት ጉዳይ እንግዲህ ዋናው ነጥቤም እሱ ነው። ይሄ መብት ወይ ደግሞ ይሄ ጥያቄ እንዲቀጥል መፈለግ ምናልባት በጦርነቱ ወቅት በጦርነቱ ማግስት በተወሰነ ደረጃ ይህን የሚያነቀነቅኑ ሰዎች ስላሉ ከነ ዶክተር ደብረጽዮን ጋር የፉክክርም በመካከላቸው ስላለ ይህንን እያቀነቀኑ ግን ከነ ዶክተር ደብረጽዮን ጋር ቅራኔ ውስጥ ያሉ ሰዎች የእናንተ ድጋፍ ስላላቸው ይህን ድጋፍ ላለማጣት የሚደረግ ጥረት ነው ወይንስ ከምር አቶ ጌታቸው ረዳ የሚያምኑበት ነው? ይሄ መሰረታዊ ነገር ነው። ዘላቂ ሰላም፣ ዘላቂ ልማት፣ የተረጋጋ አካባቢ እንዲፈጠር ጥያቄ አቀንተም ምኞታቸውን ገልጸዋል። ይሄ ሁኔታ እንዲፈጠርም ደግሞ የራሴን አስተዋጽኦ አድርጋለሁ ብለዋል። እንዴት ነው ክልል መገንጠል የሚል መብት በተቀመጠበት ሁኔታ ውስጥ ሰላም እንዴት ነው ሊረጋገጥ የሚችለው? መገንጠል የሚለው መብት በቻርተሩ ላይ መቀመጡ በህገ መንግስቱ ላይ ከ1987 ጀምሮ ስራ ላይ መዋሉ ለኢትዮጵያን የሰጠው ጥቅም አለ? ምናልባት አንዳንዶች በዛን ወቅት የተሻለ ጸጥታ ነበረ፣ ያው ጸጥታ የነበረውም መብቶች ያልተገደቡ ስለሆኑ ነው ብለው በድፍረት መናገር የሚቃጣቸው ሰዎች አልፎ አልፎ ይታያሉ። የዛን ጊዜ ወረቀት ላይ ተጻፈ፣ በተግባር ግን እንኳን የመገንጠል መብት አይደለም በሌላ ጉዳይ ላይ ክልልህን እንኳን በራስ ማስተዳደር የማትችልበት ብዙ ነገሮች ቲፒኤልኤፍ መዳፍ ውስጥ የወደቁበት ጊዜ ነበር። ስለዚህ አንድ ነገር በህግ ተፈቀደ፣ ያንን ኤክሰርሳይዝ እናደርጋለን ወይ ደግሞ ስራ ላይ ለመዋል እንሞክራለን፣ ሌላውንም መብት ነው ምለው የሚሉ አካላት እንዲፈጠረው አይፈልግም ነበር። ያ የሚያስፈልገው ትክክለኛው ቀን ወይ ደግሞ አስፈላጊው ጊዜ ይሄ ነው ብለው በማመኑበት ሰዓት ስራ ላይ እንዲውል እንጂ ያንን መብት እነሱ በሚገዙት ወይ ደግሞ በሚያስተዳድሩት ሀገር ውስጥ እንዲፈጸም አይደለም። ኢትዮጵያ ውስጥ 27 ዓመት በተለይ የመጨረሻዎቹ 2 ምናምን ሲቀሩ በአብዛኛው አንጻራዊ ሰላም ያለበት ነው። ያ አንጻራዊ ሰላም ግን በጉልበት የተያዘ ነው። አንድ የበላይ ኃይል አለ፣ ህግና ስርዓት ከጫፍ ከጫፍ በጉልበት ጭምር እያስከበረ የሚዲያ ነጻነት የሚባል ነገር የሀገሩ አልበቃ ተብሎ ዋሽንግተን ተኪዶ
የአሜሪካ ድምፅ በቀን 1 ሰዓት የሚያስተላልፈውን የአማርኛ ፕሮግራም መቋቋም አቅቶት እያፈንና እነከሌን ካቀረባችሁ ከእናንተ ጋር አንተባበርም የሚል መንግስት የነበረበት ነው። ስለዚህ የዝምታው ወይ ደግሞ የጸጥታው ውጤት የአፈና እርምጃ ነው። ግን አፈና ሁልጊዜም ደግሞ ውጤታማ እንደማይሆን ማሳያው ራሱ ቲፒኤልኤፍ ነው። መጨረሻ ላይ ክንዱ እያዛለው ሄዶ 2008 ጀምሮ ከግንጪ እስከ ጎንደር ነገሮች ፈነዳዱና መጨረሻ ላይ የሆነውን ነገር ሁሉ የምናውቀው ነው። ስለዚህ የሰላም ወይ ደግሞ አንጻራዊ ሰላም የተገኘው ጉልበት ነው። በጉልበት ሁሉን ነገር አፍኖ መያዝ ስለተቻለ ነው። በጉልበት የተያዘ ነገር ያው መቀጠል እንደማይችል ከቲፒኤልኤፍ ላይ ማስረጃ የለም። ነገር ግን መብትን ትክክለኛ ለህብረተሰቡ ለህዝቡ በሚጠቅም መልኩ መብቱ እስከምን ድረስ ነው የሚለውን ነገር የትኛው ማህበረሰብ የትኛውም ህዝብ የት ድረስ መብት ቢሰጠው ወይ ደግሞ የት ድረስ መብት ቢረጋገጥ ዘላቂ ሰላምን፣ ልማትን፣ ወንድማማችነትን ማረጋገጥ ይቻላል የሚለው እሱ ላይ ትኩረት ማድረግ በዛ ዙሪያ ያሉ ክፍተቶችን መሙላት ሲገባ አሁንም የመገንጠል መብት የሚለው እጅግ በጣም በግሌ ይገርመኛል። እንዳልኩት ዶዙ እንዳይበዛባቸው ለአንዳንዶች የሚደረግ ጥንቃቄ ሊሆን ይችላል። ነገር ግን ሐሳቡን መወያየቱ ፊት ለፊት ማምጣቱ እጅግ በጣም ጠቃሚ ነገር ነው። ለምሳሌ ትግራይን እንገንጠል ይባል የቱን ተይዞ ነው የሚገነጠሉት? ወልቃይት፣ ራያ፣ ጠለምት ይገባኛል ጥያቄ ከሌላ ወገን አለ። በሌላም በኩል ደግሞ በህገ መንግስቱ ላይ አንድ ክልል ብቻ ሳይሆን ክልል ውስጥ ያሉ ወረዳዎች ራሳቸውን ችለው ክልል ለመሆን የሚችሉበት ገደብ የሌለው ሁኔታ ደግሞ በህገ መንግስቱ አለ። ያ ክልል የሆነው ደግሞ ሀገር እንዳይሆን የሚከለከለው ነገር የለም። ሀገር ለመሆን እንኳን ኢትዮጵያ የተባበሩት መንግስታትም ቁጥር አላስቀመጠም። እንደውም ለዚህ ጥሩ ምሳሌ በዓለም ላይ ተገንጥሎ ሀገር ወይ ደግሞ የሆነ ግዛት እንዲገነጠል በህገ መንግስት ደረጃ በመፍቀድ ወይ ደግሞ እንዲያንኑ መብት በማረጋገጥ ረገድ የሚጠቀስ ሀገር የለም። ከዚህ ጋር ተቀራራቢ ነገር ያደርጋሉ ወይ ደግሞ በሪፈረንደም እንዲወሰን አድርጓል ተብሎ የሚጠቀሱ እንዲሁም ደግሞ የከተማ አስተዳደር በሆነ ጊዜ ራሱን በራሱ ነጥሎ ማውጣት ይችላል በሚል የሚጠቀሱ 2 ሀገራት አሉ። ሀገር ከተባሉ ማለት ነው እንግዲህ ሴንት ኪትስ ኤንድ ኔቪስ የሚባለው ካሪቢያን ላይ የምትገኝ ሀገር 2 ደሴቶች፣ በተለይ አንደኛዋ ደሴት ኔቪስን እሷን በተመለከተ በፈለገች ጊዜ በጋራ ሀገር ሆና መቀጠል፣ ሌላ ጊዜ ደግሞ ራሷን ችላ ለመውጣት ሪፈረንደም የምታደርግበት ሁኔታ አለ። የዛሬ 10 ምናምን ዓመት ተደርጎ 2/3 ማለትም 2/3 ድምፅ ባለመገኘቱ ሀገር መሆን አልቻለችም። ደግሞ የሆነ ጊዜ ጠብቀው ሀገር እናደርጋለን ብለው ደግሞ ድምፅ ሊያሰጡ ይችላሉ። ግን ሀገር ናት ወይ ነው ይቺ ሀገር ሴንት ኪትስ ኤንድ ኔቪስ የምትባለው? ዛሬ አሁን 2005 ህዝቡ ቁጥሯ እኮ 48,000 ነው። አንድ ቀበሌ ማለት ነው ኢትዮጵያ ውስጥ። ሌላዋ ሊቸንስታይን ነች፣ ማዕከላዊ አውሮፓ ውስጥ ያለችው ጀርመንኛ ተናጋሪዎች ያሉባት የከተማ አስተዳደር ያላት ማለት ነው። 11 ምናምን የከተማ አስተዳደር ያላት እሷ ራሷ 40 ምናምን እሷም 41,000 ምናምን ነው ሴንሰሱ ላይ የሚያሳየው የአዲስ ዳታ ማለት ነው። 41,000 ሰው ሀገር አይደለም ቀበሌ ነው። ይሄ ግን የተባበሩት መንግስታት ያውቃቸዋል። በሁለት ምክንያት እነዚህን አብሶ መውሰድ ይቻላል። በአንድ በኩል አንድ ግዛት ከሉዓላዊ ሀገር ውስጥ ወጥቶ ሀገር እንዲሆን በማበረታታት ወይ ደግሞ በር በመክፈት ረገድ እነዚህ 2 ትንንሽ መንደሮች ፈቅደዋል። የተወሰነ ክፍተት አለ።
እነሱም ደግሞ ሁሉም አይነት ነገር አይደለም፣ መንደሮች ማለት ነው። ስለዚህ ከነዚህ ውጭ የሚጠቀስ ኢትዮጵያ ውስጥ እንዲሆን የሚፈለገውም በሌላው ዓለም አለ። ከዛም ባሻገር ሲሆንስ ያለው የትኛው መሬት ተይዞ? በተጨማሪም ራሱ ህገ መንግስቱ ላይ ባለው መሰረት ሌሎች ትንንሽ ክልሎች ከዛም በኋላ እነዛ ክልሎች ሀገር ነን ብለው አስፈላጊውን እዛ ላይ በተቀመጠውን ሌላው እንደውም አሁን ትግራይ ውስጥ ያለ አንድ ወረዳ ራሴ ከዚህ በኋላ ክልል ነኝ ብሎ ለኢትዮጵያ መንግስት አቤቱታ ቢያቀርብ ወይ ደግሞ እንትን ቢያስገባ የክልሉ ምክር ቤት ለምሳሌ ማይጨው ማለት ደቡብ ትግራይ የክልሉ ምክር ቤት 2/3 ድምፅ ብቻ እንጂ የትግራይ ክልልን አይመለከተውም። እንዲህ አይነት የተወሰነ ለምንድን ነው ሀገሩ ብቻ ሳይሆን ደግሞ ክልሎቹ ጭምር እንዲበተኑ የሚያበረታታ አንቀጽ ነው በህገ መንግስት ውስጥ ያለው። ስለዚህ አንደኛ የትኛው ድንበር ተይዞ፣ ሁለተኛ ያ ክልል ራሱ ሀገር ሲሆን ሌላ ሀገር በመካከላቸው ሊፈጠር አይችልም ወይ? ቁጥር ጉዳይ ስለሌለም ህገ መንግስቱም ስለሚፈቅድ 40,000 ሰው ያላቸው እና ሴንት ኪትስ ኤንድ ኔቪስ ሀገር ከሆኑ የሆነ ቀበሌ በትግራይ ይሁን በአማራ ይሁን በኦሮሚያ ይሁን ተነስቶ ሀገር ሊሆንም ቢል የሚከለክለው አለ ወይ? ሀገር ሲሆን በእርግጥ እንደተባለው ቪኤት የሚነዱ ሰዎች ሊፈጠሩ ይችላሉ። ግን ተመልሶ መከራ መቀመቅ ውስጥ የሚያስገባ ሀገር የሚያፈርስ ወደ ሁከትና ትርምስ የሚወስድ መሆኑ ደግሞ የዛን ያህል የሚያጠራጥር ነገር አይደለም። ስለዚህ ይሄንን ግምት ውስጥ ያስገቡ ነገሮች መገንጠል የሚለው ነገር ቤት እና እንዴት ነው ተግባራዊ ሊሆን የሚችለው? ያንን በማድረግስ ምንድን ነው ማሳካት የሚፈለገው? ይሄንን በጣም በድፍረት ፊት ለፊት ወጥቶ መነጋገሩና በጉዳይ ላይ ውይይት ማድረጉ እጅግ በጣም አስፈላጊ ነው። ለማጠቃለል አንደኛ የትኛው ድንበር ተይዞ፣ ሁለተኛ ያለው ክልል እንደገና ተጨማሪ ሀገራት መፍጠር የሚከለክል ነገር የለም። ዩኤንም ቁጥር አላስቀመጠም። ሀገር መሆን ይችላሉ። ከምንም በላይ ደግሞ በዓለም ላይ የሌለ ነገር ኢትዮጵያ ቤተ ሙከራ መሆን የለባትም። እነዚህ ትንንሽ መንደሮች ሴንት ኪትስ ኤንድ ኔቪስ እንደ ሊቸንስታይን እነሱ ጋር ያለ ትንንሽ መንደሮች ትንንሽ ቀበሌዎች ውስጥ ያለ ነገር ኢትዮጵያ ላይ እንዲፈጸም ማድረግ ሲጻፍ እዚህ ሁኔታ ውስጥ ሲገባ ለምን እንደሆነ መቼም ዛሬ ላይ ቆሞ አይደለም ያኔም ሆነ የሚጠራጠር ሰው ያለ አይመስለኝም። ቲፒኤልኤፍ ኢትዮጵያ ላይ የበላይነቱን አረጋግጦ መሄድ እስከቻለ ድረስ የፍሬ ምንድን ነው መብት ተቀመጠ ምናምን ተብሎ እንትን የሚል ነገር አይደለም። እየቆነጠጠው አስገብሮ እንዲሄድ ያደርገዋል። ማንንም የህገ መንግስት ስለፈቀደ ተብሎ አይሰጥም ነበር። ቲፒኤልኤፍ ግን ክንዱ ሲዝልና መቆጣጠር የማይችልበት ሁኔታ ሲፈጠር ሀገሩ እንዲበተን የተቀመጠ አንቀጽ ነው። አንዳንድ ሰዎች ቲፒኤልኤፍ ራሱ ትግራይን ለመገንጠል ሲል የሚሉ የመጀመሪያ ሌላው መበተን አለበት ትግራይን ለመገንጠል። ስለዚህ በዛ በክፋት የተጻፈ ህገ መንግስት መሆኑ ምንም ያጠራጥር ነገር አይመስለኝም። አይደለም በቅንነት በሚል ያስረዳል። የህገ መንግስት አርቃቂዎቹ እኮ ሲጀምሩ ይሄ ምንድነው ጉዳዮችን ከተለያየ አቅጣጫ ህገ መንግስቱን ጻፉና ረቂቁን አምጡና እንወያይበት አይደለም። ህገ መንግስቱ ሲጻፍ የመገንጠል መብት የመጀመሪያ እሱን አስገብታችሁ ተብሎ እንደተሰጣቸው በቃ ህገ መንግስቱ ቃለ ጉባኤ ሁሉ በግልጽ የተቀመጠ ነገር ነው እና ይህንን እንዴት አድርጎ ነው ተግባራዊ ማድረግ የሚቻለው እና መፍትሄስ ይሆናል ወይ? የትኛውም የትግራይም ህዝብ ሆነ ሌላውም የኢትዮጵያ ህዝብ ምናልባት የህዝቦችን መብት ነፃነት የሚገፍ ስልጣን ላይ ያለ መንግስት ወይ ደግሞ ቡድን ካለ
ከየትኛውም አካባቢ የሚነሳ ጥያቄ ሀገሩ የኔ ነው የሚለውን በጣም አጽንኦት ሰጥቶ ስልጣን ላይ ካለው መንግስት ጋር እንትን ብሎ መንግስት ለመቀየር መንግስት ለመለወጥ መንቀሳቀስ እንጂ መንግስት ስለጨቆነኝ ተገንጥዬ ልውጣ የሚል ነገር ተገንጥሎ ወጥቶ መበተን ነው እንጂ ሀገር መሆኑ መቀጠል ስለማይቻል፣ በሌላም በኩል ደግሞ እንዲህ አይነት ነገሮች በየትኛውም አካባቢ ኢትዮጵያ ችግሮች ሲኖሩ ሁሉም ኢትዮጵያዊ ተረባርቦ በተለይ ምንድነው የፖለቲካ ድርጅቶችን ብለው ምሁራንም ብለው ሀገራዊ ህልም ዙሪያ ተሰባስበው የትኛውንም አይነት ነገር በኢትዮጵያዊ ማዕቀፍ ለመፍታት መንቀሳቀስ እንጂ ከዛ ውጭ ያለው ነገር መፍትሄ ያመጣሉ የሚለውን በጣም አጽንኦት መስጠቱና በትኩረት መወያየቱ አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬው የሐሙስ መስከረም 22 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ መስከረም 22 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።